ሰላም ሰላም፣ ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር አሁን ሰላም እግዚአብሔር ይመስገን። እንዴት ናችሁ? ዛሬ መተናል ገብተናል። እንግዲህ ዛሬ ስለ ቀነኒ ነው ዛሬ የሚዘንላችሁ የመጣ ነው። ቀነኒ ትላንትና አርባዋ ነበረ። ዛሬ ደግሞ የችሎት ቀጠሯ ዛሬ ነበረ። ለ8 ቀን የተቀጠረው ለአምስተኛ ጊዜ እንግዲህ ዛሬ ነበረ። ዛሬ የቀጠሯ ነበረ። በዛሬ ዕለት ምን ተባለ፣ ቀጠሮስ ምን ሆነ የሚለውን አብረን እናያለን። በጣም በሚያሳዝን ሁኔታ እንዲሁም መረጃውን ካላያችሁ ጉርሻ ፔጅ ላይ ገብታችሁ እዩት ማለት ነው። ጉርሻ ዘግቦታል ማለት ነው። በጣም ያሳዝናል። ፍትህ ለቀነኒ። ቀነኒ እንደ ቀልድ እንግዲህ ነገ ዛሬ ያለች 40 ቀን ሞላት ማለት ነው። ካለምንም ፍትህ በቀጠሮ በ5 ጊዜ ቀጠሮ አሁንም ለ6ኛ ጊዜ ቀጠሮ ነው እንግዲህ የተሰጠው ማለት ነው። በጣም ያሳዝናል። የእውነት ነው የምነግራችሁ። የዛሬ እንግዲህ የችሎት ውሎ ሳምንት እለትም ሰምታችኋል። እንግዲህ ጋዜጠኞችም እንዳይገቡ እንደተባረሩ ሰምተናል። ዛሬ ደግሞ ለየት ያለ ሚስጥሮች እየወጡ ናቸው ያሉት። ምንድን ናቸው ሚስጥሮቹ? አንዷለም ከእስር እንደተፈታ ነው እየተነገረ ያለው። እሱ ተፈቷል በድብቅ ማለት ነው። ጋዜጠኞቹም እንዳይገቡ የተደረጉት እንግዲህ እሱን እንዳያዩ ነው ማለት ነው። እና እሱ ቤቱ ሆኖ እየተመላለሰ እንዳለ ነው እየዘገቡ ያሉት። ጉርሻ ፔጅ ላይ ግን የዘገበው ምንድን ነው? ለ10 ቀን አሁንም ተጨማሪ ለ10 ቀን ቀጠሮ ለፖሊስ ተሰጥቷል ነው የሚለው። ዛሬም ለ10 ቀን ተሰጣቸው ቀጠሮ። የዛሬ 10 ቀን ነው እንግዲህ ደግሞ ማለት ነው ሌላ ቀጠሮ ለ6ኛ ጊዜ። አሁንም ፖሊስ 10 ቀን ቀጠሮ ይሰጠኝ ብሎ በመጠየቁ ለ10 ቀን ቀጠሮ ተሰጠ። እኔ የምለው ምንድን ነው ነገሩ? እንደዚህ አይነት ነገር ሊገባኝ አልቻለም። እኔም ብቻ ነው እናንተንም? የቀነኒ ነገር የውሃ ሽታ እየሆነ ነው። በጣም ያሳዝናል። የእውነት 40 ቀን ሙሉ ስንት አይነት ነገር መረጃ ተገኘ እየተባለ መረጃን ለማጥፋት መረጃ አልሰበሰብኩም፣ መረጃ እንደዚህ ያልሆነም የሆነና ያልሆነ ምክንያት እየተፈጠረ በየጊዜው እንግዲህ ቀጠሮ እየተሰጠ ነው ያለ ስለ ቀነኒ ማለት ነው። አሁንም ለ10 ቀን ቀጠሮ ተሰጥቷል። እንግዲህ ፈጣሪ እሱ ያውቃል ከ10 ቀን በኋላ ምን እንደሚባል። እስከ መቼ ነው ግን ቀጠሮ በቀጠሮ እየሆነ የውሃ ሽታ ሆኖ እንደ መከልብ ሆኖ ደግሞ የሚቀረው ማለት ነው? ጥያቄ ለእኔ ሆኖብኛል። ለእናንተ ካልሆነባችሁ አላውቅም። ይሄ ነገር አይደለም ቤተሰብን፣ ህዝብን፣ የኢትዮጵያን ህዝብ በሙሉ እያስቆጣ ነው ያለው። እውነት ከሆነ እውነት ተፈቷል የሚባል መረጃዎች ብዙ ልጆች ሰርተውበታል። ተፈቷል። ምክንያቱም ጋዜጠኞቹም እንዳይገቡ የተደረገው እሱ እዛ ስለሌለ ከእስር ቤት ሳይሆን የሚመጣው አንዷለም በቀጠሮ ሰዓት ከቤቱ ነው ዛሬ የመጣ እየተባለ ነው። እንዲሁም እንኳን ደስ አለህ ያሉ ሰዎችም ያገኘ ነው ያሉ ሰዎችም አሉ የሚል መረጃዎች እየወጡ ናቸው ያሉት። በጣም ያሳዝናል። እኛ ለምን ተፈታ አይደለም መፈታትም ካለበት እውነት ተነግሮ ለኢትዮጵያ ህዝብ ፍትህ ተደርጎ ለምንድን ነው የማይፈታ? የተፈታበት ደግሞ ምክንያት በሽምግልና ለመያዝ ነው፣ በሽምግልና ለመጨረስ ነው። በዋስ ሳይሆን ነጻም ነው የተለቀቀ እየተባለ ይሄም አለ ምክንያቱ ማለት ወሬው ላይ እዚህ ጋርም አለ። እንደዛ እያሉ እየዘገቡ ነው። እውነትን ፈጣሪ ነው የሚያውቀው። በጣም ያሳዝናል። ትናንትና 40ዋ ነበረችን የመሰለች የምታሳዝን። እንግዲህ በ40ው ላይም ማንም ሰው የተገኘ የለም። 40 ቀን ሙሉ ቀጠሮ ቀጠሮ ቀጠሮ። በጣም ነው የሚያሳዝን፣ በጣም ነው የሚያሳፍር። የእውነት ቤተሰብ ቅስም ተሰብረዋል፣ አንገታቸውን ደፍተዋል። የቀነኒ ቤተሰቦች እናት ኩርትም ብለው በጣም ነው የሚያሳዝኑት። ከሚባለው በላይ ስሜት ነው የሚነካ የእናትየውን ነገር ካያችሁ ማለት ነው። እውነት ያማል። በጣም ነው ቅስም የሚሰብረው። በጣም ነው የሚያሳዝነው። በዚህ መልክ እንደዚህ መሆናችን ማለት ነው ፍትህ ማጣታችን በጣም ያሳዝናል። ፍትህ ለቀነኒ ማለት እንደ ወንጀል ሆኖ እየተቆጠረ ነው ኢትዮጵያ ውስጥ። እናት እንዲህ እያነባች አባት እንዲህ እያነባ እስከ መቼ ነው ኢትዮጵያን እጣ ፋንታችን? እስከ መቼ ነው የእኛ ሴቶች በቃ ባመኑት ሰው ህይወታቸው እያለፈ ፍትህ አልባ ሆነው የሚኖሩት? እስከ መቼ ድረስ ነው? ከእለት እለት ከቀን ቀን እንደዚህ እየሆነ ማለት ነው። እንግዲህ የአርባ ምንጯንም የትናንትናዋንም ልጅ አይታችኋታል። እንደዚህ በባሏ በአሰቃቂ ሁኔታ በመሳሪያ ህይወቷን አጥፍቶ እና ይሄ ነገር መቆም አለበት። ፍትህ መባል አለበት። እስከ መቼ ነው ይሄ ነገርስ የሚቀጥለው? ከባድ ነው። መቼም ቢሆን እንግዲህ ኢትዮጵያ ላይ ማቆሚያ የለውም የሴቶች ጥቃት። ፍትህ ለቀነኒ። የቀነኒ ነገር ዛሬም የዛሬ የችሎት ውሎ ለ10 ቀን ቀጠሮ ተሰጥቷቸዋል። አሁንም ፖሊሶቹ ያውም ጉርሻ ያወጣው እንግዲህ
ሌላ ነገሮችን ከመናገር እንቆጠብ፣ ራሳችንን እንቆጥብ። አሁንም ለ10 ቀን እንትን ብለዋል ነው የሚለው፣ ቀጠሮ ተሰጥቷቸዋል ነው ብሎ የዘገበው ማለት ነው። ወይ አምላኬ፣ እውነት ያማል እኮ በጣም። እሱም ስለተፈታ ነው በቃ 40 ላይ እኮ ያልተገኙት ማለት ነው ጓደኞቿ፣ የእሱም የእሷም ጓደኞች የነበሩ ሲጨፍሩ የነበሩት ብዙ ሰዎች ነበሩ አይደለ? ስማቸው እዚህ ጋር መጥራት ባይታወቅም ታዋቂ ታዋቂ ቲክቶከር የሆኑ ድራማ አብረው ሲሰሩ የነበሩ ልጆች፣ አብረው ከእሷ ጋር ቪዲዮ ሲሰሩ የነበሩ ልጆች በዛን ሰዓት። ዛሬ ግን ቀና ብላ ብታያቸው ቀነኒ ምንድን ነው የሚሰማቸው? በጣም ቅስም እኮ ነው የሚሰብረው። ፍትህ ለቀነኒ፣ የእውነት ያሳዝናል። የቀነኒ ሞት የውሻ ሞት እየሆነብን ነው። ስለዚህ ሁላችንም ፍትህ እንበል እንዴ! በጣም ነው የሚያሳዝነው። እስከ መቼ ነው? እኔ እኮ ይሄ ቀጠሮ ድራማ እየተሰራባቸው ነው በቤተሰብ ላይ ማለት ነው። ይሄን ማወቅ አለባችሁ። ምክንያቱም መረጃ ተገኝቷል፣ ብዙ መረጃ አለ። ግን ፖሊስ ምንም አይነት መረጃ አላገኘውም፣ ልጁ ነፃ ነው ሲል ነው እየሰማ ነው አይደለ? ይሁን እንጂ ቤተሰብ ደግሞ መረጃ እንዳለው ተናግሯል። ብዙ መረጃዎች አሉ የተገኙ። ምንም ቤተሰብ ሳይሆን ፖሊስ የተናገረው መረጃ ራሱ ብዙ ነገር አለ። ለምሳሌ ደጋግሜ የምነግራችሁ የምንጣፉ ላይ የተገኘው እቤቱ በጥይት የተመታው 2 መስረጃ አይደለ? 3ኛ ዳይሪው የእሷ እንዳልሆነ፣ 4ኛ ካሜራ ላይ የተያዘባቸው ነገር እንዴ! ከዚህ በላይ ምን ይምጣ? ይሄ ሁሉ ነገር እያለ 5ኛ ልጅቷ የአስክሬን ምርመራ ሲደረግ ጊዜ ምንም አይነት ነገር የወደቀችበትን ምናምን የሚያሳይ ነገር የለም። ምንም ነገር በፍጹም እንዳልወደቀች ነው የሚያሳየው ነገር። ይሄ ሁሉ ነገር ባለበት እውነትን እንደ እውነት እንደማለት፣ ውሸትን ውሸት እንደማለት። አንደኛ እሱ ነፃ ነው ይላሉ፣ ሁለተኛ ቀጠሮ በቀጠሮ እያደረጉ ፍትህ አልባ ያደርጋሉ ቤተሰብን። አባት ዛሬም ነገ የሚፈልጉት ከልጃቸው ፍትህ ነው። ፍትህ ለልጄ እያሉ እያለቀሱ ነው። ፍትህ ለቀነኒ፣ እናትም እንደዛው። ስለዚህ እኛም ሁላችንም ፍትህ ለቀነኒ ፍትህ እንፈልጋለን። እች ልጅ ፍትህ ማግኘት አለባት። 40 ቀን ሙሉ ካለ ምንም መልስ ቀጠሮ። ኧረ ሼም ነው እንዴ! ይሄ ሁሉ የተገኘው ነገር እሳ የካሜራውን ነገር ምን እያደረጉ እንደሆነ ሁላችሁም ሰምታችኋል አይደለ? ላይቭ ላይ አባትየው ባሉበት ሲናገሩ ካሜራው ላይ መረጃ ተገኝቶ ቤተሰብ ያን ካሜራ ሲይዞ ነበረ። ካሜራ አለ እነሱ ቤት፣ እዛ ጋር ካሜራው ላይ የተያዘባቸው ነገር ነበረ እና ከዛም ብዙ ከቆዩ በኋላ ምንድነው ያሉት? ከ1 ወር በኋላ እሷ ከሞተች ያ ነገር ከተገኘ ከ1 ወር በኋላ ካሜራው የተበላሸ ነው የሚል በገንዘብ ያንን ሊያጠፋፉ ማለት ነው መረጃውን። እና እንደዚህ አይነት ነገሮች ባሉበት እንዲህ ልብስብስ መደረግ የለበትም። እኛ አንዷለም ነፃ ነው የምትሉ ከሆነ በነፃነት ፍቱት፣ ምንም ችግር የለብንም። ለህዝብ አሳውቆ አባትን አሳምኖ እሱ ከእጁ ነፃ ነው፣ እሷ ህይወቷ ያለፈው በዚህ ምክንያት ነው፣ እንዲህ ነው ብላችሁ ትክክለኛው መረጃ ለቤተሰብ እረፍት እንዲሆን ለእኚህ ምስኪን አባት እያነቡ ዘላለማቸውን እንዳይኖሩ። ይሄ 2 ሞት ነው። ፍትህ ማጣት፣ ልጅን ማጣት፣ የሞት ሞት 2 ሞት ነው የሞቱት እኚህ አባት። ይሄ ቤተሰብ የቀነኒ ቤተሰብ 2 ሞት ነው የሞተ። የእውነት አንድ እኮ ተበዳይ ልጃቸውን አጡ አይደለ? የሞተችበትን ነገር እንቅጩን እንዲህ ነው የሞተችው፣ እንዲህ ነው በቃ። እሱም እጁ ካለበትም እውነቱ ተናግሮ በቃ እንደው ይቅር እንኳን ቢሉት እንኳን ይሻላል። በቃ ይቅር በሉኝ፣ ይቅርታ አድርጉልኝ፣ በስተት እንዲያድርግ ያለው ብሎ እውነቱን ተናግሮ ከዛ በኋላ ፍርዱም ሊቀልለት ይችላል። እውነትን አምኖ እጁ ካለበት፣ ከሌለበት ደግሞ አባትን ማሳመን። ለአባት ልጆት በእንደዚህ አይነት ሁኔታ ነው ህይወቷን ያጣችው፣ ከሱ እጅ ምንም የለም ንጹህ ነው ብሎ ይህን ነገር መናገር እና እውነትን መናገር። በቃ ያለውን ነገር ቤተሰብ ይረፍ፣ ማረፍ ይፈልጋል። የልጃቸው ሞት በምን እንደሆነ ማወቅ ይፈልጋሉ። የኢትዮጵያ ህዝብም ይፈልጋል ስለ ቀነኒ እውነትን ማወቅ። እንዴ ለምንድን ነው እንዲህ የሚደባበቀው? ለምንድን ነው ቀጠሮ በየቀኑ? እንዲሰለቹ ነው እንደ ሄበን ሰልችተው እንዲቀሩ። የሄበን ነገር እኮ የውሃ ሽታ ሆኖ ቀረ በቃ። እናትም ሰለቻት፣ አበቄለሽ ወደ ሚዲያ ማመጣም አንብታ ለፈጣሪ ሰጥታ ቁጭ ብላለች። ሁሉም ሰው እንደዚህ ነው። ቀጠሮ እየበዛ በመጨረሻ ሰውም ይሰለቻል። 40 ቀን ሙሉ እንግዲህ እየጮህን ቪዲዮ ያልሰራንበት ቀን የለም። የእውነት
ፍትህ ለቀነኒ እያልን ያገኘናትን ነገር ይዘን እየሮጥን እሷን እየለጠፍን ፍትህ 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 ብለን፣ ፍትህ ግን የለችም። ፍትህ የምትባለው ነገር ኢትዮጵያ ውስጥ አትሰራም። መጽሐፉ ላይ ነው ፍትህ የሚለው እንጂ ተግባሩ ላይ ፍትህ የሚባል ነገር ኢትዮጵያ ውስጥ በፍጹም የለም። እያየን ነው በብዙዎቹ። ቀነኒ ብቻ አይደለችም። በሄቨን አይተናል፣ በሲምቦ ብርሃኑ አይተናል፣ በለቀምቴዋ ልጅ አይተናል፣ በትዝታ አይተናል። ትዝታ እስካሁን ሰውየው እንኳን አልተገኘም። ያሳዝናል። ስንት ንጹሃን እህቶቻችን አለቁ። እስከ መቼ ነው? እስከ መቼ? ከቀነኒ በኋላ እንኳን ቀነኒ ገና 40 ቀኗ ነው። በ40 ቀኗ ስንት ልጆች ነው ያጣ ነው? በዚህ በ40 ቀን ውስጥ ከሷ በኋላ ስንት አጣን? በባላቸው በፍቅረኛቸው የኔ ባሉት ሰው ሴቶች ህይወታቸው የሚያልፈው ለምንድን ነው? ቀጠሮስ የሚበዛው ለምንድን ነው? እውነት ለምንድን ነው የማይወጣው? አባት መጀመሪያም ፈርተዋል። የልጄ ደም እንዳጫሉ ደም እንዳይሆን እባካችሁ የኢትዮጵያ ሕዝብ ከኔ ጋር ቁሙ ብለዋል። የፈሩት ይደርሳል፣ የጠሉት ይወርሳል ተብሏል። ይኸው ዛሬም ደርሶባቸው 40 ቀን ሙሉ በቀጠሮ እየተመላለሱ ነው። ያሳዝናል።